ከጠላት ጥቃት ኑሯችሁን፣ ቤታችሁን፣ ቤተሰባችሁን የሚጠብቅ መለኮታዊ አዋጅ አውጁና አእምሮአችሁን የሚያልፍ የኑሮ የጥበቃ የሰላምና የመለኮታዊ መታደስ በረከትን በኢየሱስ ስም ተቀበሉ። ይህን አዋጅና የእግዚአብሔርን መለኮታዊ ኃይል ባስቸገራችሁ በማንኛውም ጉዳይ ላይ አውጁ። ይህን አዋጅ በየቀኑ በቤታችሁ፣ በሥራ ቦታችሁ ወይም በተመቻችሁ ስፍራ ሁሉ ከፍታችሁ ደጋግማችሁ ጠዋት ቀንና ማታ ሳትሰሙ ሳታውጁ አትዋሉ፣ አትደሩ። አሁኑኑ ጀምሩ። ይህን ጸሎት ከፍታችሁ እስከ መጨረሻው አብራችሁ ጸልዩና አሜን በማለት እንዲሁም በኑሮዬ ላይ ድልን አውጃለሁ እያላችሁ ኮሜንት በማድረግ ለምትወዷቸውም ሼር በማድረግ ድላችሁን አጽኑ። በኢየሱስ ክርስቶስ ስም በከበረ ደሙም ኃይል በኑሮዬ በቤቴና በቤተሰቤ ላይ የሚሆን የዕለት ተዕለት የእግዚአብሔር ጥበቃና የበረከት አዋጅ። የምትወደኝ የሰማይ አባቴ ሆይ በጌታዬና በመድኃኒቴ በልጅህ በኢየሱስ ክርስቶስ ስም ወደ አንተ እመጣለሁ። ሕይወቴን፣ ኑሮዬን፣ ቤተሰቤን፣ መኖሪያዬንና ንብረቴን ሁሉ በእጆችህ አደራ ሰጣለሁ። በእኔና በቤተሰቤ ዙሪያ በኢየሱስ ስም በክቡር ደሙም ኃይል የጥበቃ ጋሻ እንዲሆንልን እጸልያለሁ። እኔንም ሆነ እያንዳንዱን የቤተሰቤን አባል በደሙ ሸፍነን ከበሽታዎች ሁሉ፣ ከአደጋዎች፣ ከድንገተኛ ሞት፣ ከክፉ ኃይላት ሁሉ፣ ከሟርት፣ ከጥንቆላና ከዐይነ ጥላ፣ ከክፉ መናፍስት ሁሉ ጠብቀን። የኢየሱስ ክርስቶስ ክቡር ደም ቤቴን፣ ንብረቴን፣ ንግዴን፣ ሥራዬን፣ ፋይናንሴን፣ ተሽከርካሪዬንና ጉዞዎቼን ሁሉ ይሸፍን። እኔንና የኔ የሆነን ነገር ሁሉ ይጠብቁንና ይጋርዱን ዘንድ መላእክትህን ላክልን። ሁል ጊዜ በማንኛውም ሰዓት በኃይልህና በመገኘትህ በፊትህ አንተ ምራን። የዛሬውን ውሎዬን፣ የሚሄድባቸውን ቦታዎችና የማገኘውን ሰው ሁሉ ለአንተ አሳልፌ እሰጣለሁ። ከኀጢአትና ከክፉ ነገር ሁሉ ጠብቀኝ። የእግዚአብሔር ጥበቃ በቤቴ ላይ ነው። እርሱ ይጠብቀኛል፣ ጥበቃውን ከኔ አያርቅም። ጌታ ሁል ጊዜ በሥራዬ ሁሉ ይደግፈኛል። የሚያስፈልገኝን ሁሉ እግዚአብሔር ያዘጋጃል። እያንዳንዱ በሬ፣ እያንዳንዱ መስኮቴ በኢየሱስ ክርስቶስ ስም ከጌታ በሆኑ መላእክት የተጠበቀ ነው። ቃሉ የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል ያድናቸውማል ይላል። ይህ ለቤቴ እውነት እንዲሆን እጸልያለሁ። የእግዚአብሔር መልአክ በምኖርበት በሥራ ቦታዬ በመውጣት መግባቴ ሁሉ በዙሪያዬ ይስፈር። ወደ ቤቴ የሚወስደው እያንዳንዱ መግቢያና መተላለፊያ በር እና መንገድ ሁሉ በጥበቃው በኢየሱስ ክርስቶስ ደም የተመሸገ፣ የተጠበቀ፣ የጠነከረና የተሸፈነ ይሁን። በቤቴ ላይ መለኮታዊ ጥበቃና በረከትን አውጃለሁ። ኑሮዬ የክፋት ኃይላት ሁሉ የማይቋቋሙት ሆኖ እስኪገኝ ድረስ በጌታ መገኘት እጅግ የተሞላ ይሁን። በቤቴ ላይ ደህንነትና የማያቋርጥ በረከትን እጠራለሁ። አንዳች ነገር አይጎድልብኝም። አምላኬ እግዚአብሔር እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልገኝን ሁሉ እንዲሞላብኝ እጸልያለሁ። በቤቴ ውስጥ ሰላምን አውጃለሁ። ሊገለጽ የማይችል ሰላም በቤቴና በኑሮዬ ይስፈን። የሰላም በረከት በደጄ ስላለ ቤቴ የዕረፍቴ ስፍራ፣ የመጽናኛዬ ስፍራ፣ አእምሮዬና ነፍሴ የሚታደስበት ስፍራ ሆኖ አገኘዋለሁ። በቤቴ ላይ የደስታ በረከት አውጃለሁ። በየቀኑ ደስተኛና የተጽናናው እሆናለሁ። ሁል ጊዜ በጌታ ደስ ይለኛል። ኢየሱስ ክርስቶስ ዓለምን አሸንፎታልና ደስ ይለኛል። በቤቴ ላይ የመታደስና የፈጠነ የምርኮ መመለስ ይሆንልኝ ዘንድ አዛለሁ። ጠላት ከኔ የሰረቀውን ሁሉ በኢየሱስ ስም 7 እጥፍ አድርጎ ይመልስልኝ። አንበጣ ተምችና ኩብኩባ የበላቸውን ዓመታቴን ጌታ በብዙ እጥፍ በረከት ይመልስልኛል። በቤቴ ላይ አንድነትን፣ በቤተሰቤ ላይ አንድ ልብ ያለው ኅብረትን እናገራለሁ። ቤቴ ፍቅርና ይቅርታ ያለበት ይሁን። በቤቴ ውስጥ በጋራ በአንድ ልብ እንሰራለን። ጌታ በዘመናችን ሁሉ መሸሸጊያችን ነው። በመልካሙም ሆነ በክፉ ጊዜ በዲያብሎስ ክፉ ተጽዕኖዎች ላይ ከፍታቸውን ረግጠን እንቆማለን። ክርክርና ጠብ ለመዝራት ቢሞክር በኢየሱስ ክርስቶስ ስም ስኬት እንዳያገኝ እጸልያለሁ። ዲያብሎስ በቤቴ ውስጥ አለመስማማትንና መከፋፈልን ለመዝራት እንዳይችል በኢየሱስ ክርስቶስ ስም እገሥጸዋለሁ፣ እቃወመዋለሁ፣ ከኔ ይሸሻል። ሰይጣን የተሸነፈ ነው። ኑሮዬ፣ ቤቴ እና ቤተሰቤ በሚያንጹ፣ በሚገነቡ፣ እምነቴን በሚያሳድጉና የእግዚአብሔርን መገኘት በሚጋብዙ ነገሮች የተሞላ ይሁን።
አእምሮን የሚያረክሱና የሚያበላሹ ነገሮችን ሁሉ ጌታ ለልቤ እንዲገልጽልኝና ከቤቴ እንዳስወግድ ጌታ እንዲመራኝ እጸልያለሁ። እምነቴን ሊጎዳ ወይም ሰላሜን ሊያናጋ ከሚችል ከማንኛውም ነገር ቤቴን መጠበቅ እንድችል ዓይኖቼ ይከፈቱ። ቤቴ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ቀጥተኛ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ የማስብበትና የማሰላስልበት ስፍራ ይሁን። ከሰው ማስተዋል ሁሉ የሚያልፍ የእግዚአብሔር ሰላም ልቤንና ሐሳቤን በክርስቶስ ኢየሱስ ይጠብቃል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር ሁሉ አያሳጣቸውም። በእውነት እግዚአብሔር ለእኔ ከመልካም ነገር ሁሉ አይከለክለኝም። የአምላኬ የእግዚአብሔር ብርሃን ማንኛውንም ዓይነት ጨለማ ከሕይወቴ ያስወግድ፣ ከማንኛውም ጥቃት ይጠብቀኝ። ጌታ ለቤቴ የማዕዘን ድንጋይ ለእኔም የታመነ መሠረት ይሁንልኝ። የእግዚአብሔር ጦር ዕቃ በእያንዳንዱ የቤተሰቤ አባል ላይ እንዲሆን እጸልያለሁ። ቤቴ የተባረከ ነው። በመስጠቴና በመቀበሌ የተባረክኩ ነኝ። በመግባቴና በመውጣቴ የተባረክኩ ነኝ። በጠዋትም የተባረክኩ በማታም የተባረክኩ ነኝ። በማደርገው ነገር ሁሉ የተባረክኩ ነኝ። የጌታ ስም ለዘላለም በእኔ ላይ ይክበር። የእግዚአብሔር ፍቅር ለዘላለም አጥብቆ ይይዘኝና ከፍ ያደርገኝ ዘንድ እጸልያለሁ። ጌታ መንፈሱን በእኔ ላይ ያፍስስ፣ እርሱም በሕይወቴ ክፍል ሁሉ ይፍሰስ። የጌታ ደስታ ኃይሌ እንደሚሆን ቀንና ሌሊት እንደሚደግፈኝም አምናለሁ። ጌታ በጭንቅ ቀን ለእኔና ለቤተሰቤ መጠጊያ ይሆናል። እርሱ በፊትም አሁንም ወደፊትም መሸሸጊያችንና ኃይላችን ነው። የይሁዳ አንበሳ ከማንኛውም ቅዱስ ካልሆነ ኃይል ይጠብቀኛል። በአጠገቤ 1000 በቀኝም 10,000 ይወድቃሉ፣ ወደ እኔ ግን ከቶ አይቀርቡም። በጌታ የተወደድኩ የተባረክኩና እጅግ ሞገስ ያገኘው ነኝ። እግዚአብሔር በመንገዴ ሁሉ ይጠብቀኛል። ቸርነቱና በጎነቱ ምሕረቱ በሕይወቴ ዘመን ሁሉ ይከተሉኛል። በኢየሱስ ስም ክፉ ነገር በእኔ ወይም በቤተሰቤ ላይ አይደርስም። በኢየሱስ ስም መቅሰፍት ወደ ቤቴ አይቀርብም። በጤና እጠበቃለሁ። የሚያስተውልና ጤነኛ አእምሮ ተሰጥቶኛል። የእግዚአብሔር ሞገስ በእኔ ላይ ነው። የጸሎት መዓዛ ሁል ጊዜ በቤቴ ዙሪያ ይሁን። እግዚአብሔርን ደስ የሚያሰኝ የአምልኮ መሥዋዕታችን በየዕለቱ ከምስጋና ጋር ወደ ዙፋኑ ያርግ። ጸሎታችን ዲያብሎስ እንዳያገኘን የመከላከያ አጥር ይሆንልን። ቤተሰቤ ጠዋት ሲነሳና ማታ ወደ መኝታ ሲሄድ የጌታችን የኢየሱስ መገኘት በቤቴ ውስጥ በኃይል የሰፈነ ይሁን። ችግሮች ሲነሱ፣ ውጊያዎች በፊቴ ሲሆኑ፣ መንፈሳዊ ውጊያ ሲያጋጥመኝ የእግዚአብሔር ቃል ለኔ የማያቋርጥ የድል ማረጋገጫ ምንጭ ይሁንልኝ። የእምነት እሳት በልቤ ይቀጣጠል። የሚገጥመኝ ነገር ምንም ይሁን ምን፣ ጠላት ምንም ያህል ትልቅ ቢመስል በሕይወቴ ውስጥ ተስፋ የሚያስቆርጠኝ ሳይሆን ተስፋዬንና እምነቴን የሚያሳድግልኝ ይሁንልኝ። መለኮታዊና ሰማያዊ የሕይወት ዋስትና አለኝ። እርሱም የእግዚአብሔር ቃል ነው። እርዳታ በሚያስፈልገኝ ጊዜ የኢየሱስን ስም ስጠራ በመንፈስ ቅዱስና ወደ እኔ በሚላኩ የመላእክት ኃይል የተደገፍኩ ነኝ። በአባቴ ታማኝነት ውስጥ አስተማማኝ ደህንነት አለኝ። እርሱ አንድም ውጊያ ተሸንፎ አያውቅም፣ ሊሸነፍም አይችልም። ስለዚህ የእግዚአብሔር ሰው ሆኜ ልቤን በእግዚአብሔር በአምላኬ አበረታለሁ። ውጊያው የእግዚአብሔር ነው እንጂ የኔ አይደለም። በፊቴ ያለውን መንፈሳዊ ውጊያ በጉልበቴ ተንበርክኬ በእግዚአብሔር መንፈስ የምዋጋው እንጂ በእኔ ኃይልና በብርታት የምዋጋው አይደለም። ይህ በፊቴ ያለውን ውጊያ በእግዚአብሔር ቃል ልዋጋው የሚገባ ነው። ኢየሱስ ክርስቶስ በምድረ በዳ በነበረ ጊዜ በዲያብሎስ ሲፈተን 3 ጊዜ ተብሎ ተጽፏል፣ ተብሎ ተጽፏል ብሎ በመመለስ አሳቹን ሰይጣንን አሸነፈው። ስለዚህ ዛሬ ያንን የሚገጥመኝን ተራራ እንዲህ እለዋለሁ፣ ተብሎ ተጽፏል፣ በወደደኝ በርሱ ከአሸናፊዎች እበልጣለሁ። ዲያብሎስ ሲከሰኝ ወይም ሊኮንነኝ ሲሞክር መልሼ እንዲህ እለዋለሁ፣ እንዲህ ተብሎ ተጽፏል፣ የወንድሞች ከሳሽ ተጥሏል። ስለዚህ በእውነት እመሰክራለሁ፣ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛቶችም ቢሆኑ ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየኝ እንዳይችል ተረድቻለሁ። የዲያብሎስን ጥቃቶች አላስተናግድም፣ አልታገሳቸውም። በኢየሱስ ስም ድል አድርጌያቸዋለሁ፣ አሸናፊ ነኝ። ጌታ ኢየሱስ ሆይ ስለ ጸጋህና ስለ ምሕረትህ አመሰግንሃለሁ። በስምህ አሸናፊ ስላደረግከኝ አመሰግንሃለሁ።
እግዚአብሔር በእኔ ላይ የሚነሱትን ጠላቶቼን በፊቴ የተመቱ ያደርጋቸዋል። በአንድ መንገድ ይወጡብኛል፣ በሰባት መንገድ ከፊቴ ይሸሻሉ። እባቡንና ጊንጡን እረግጥ ዘንድ በጠላትም ኃይል ሁሉ ላይ ሥልጣን ሰጥቶኛል፣ የሚጎዳኝም ምንም የለም። አምላኬ ሆይ በቃልህ ውስጥ ስላለው ኃይል እባርክሃለሁ። ቃልህ ኃይሌ፣ መንፈስህ መተማመኛዬ ነው። አንተ ለእኔ የምትዋጋ አምላክ እንደሆንክ አውቃለሁ። በውጊያ መካከል ብቻዬን እንዳልሆንክ አውቃለሁ። በማልፍበት እሳት ውስጥ አንተ ከኔ ጋር እንደሆንክ ስለማውቅ አልናወጥም፣ አልፈራም። አማኑኤል ከኔ ጋር ስለሆንክ አልደነግጥም። እግዚአብሔር ከኔ ጋር ስለሚሄድ በውጊያ ውስጥ ፈጽሞ ብቻዬን አይደለሁም። አምላኬ በሰላምና በድል እንድጓዝ መንገዴን እያዘጋጀ ከፊቴ ይሄዳል። ጌታ ከጠላት የሚያድነኝና የሚያወጣኝ እርሱ እንደሆነ እመሰክራለሁ። ለእኔ እጅግ ከባድ የመሰለኝ ለጌታዬና ለአዳኜ ለኢየሱስ ክርስቶስ በጣም ቀላል ነው። ጌታ ኢየሱስ ሆይ ልጋፈጠው ከምችለው ከማንኛውም ነገር በላይ ትልቅ ስለሆንክ አመሰግናለሁ። አንተ ከጎልያድ፣ ከቀይ ባሕር፣ ከማንኛውም የሕይወት ማዕበል ትበልጣለህ። የዘላለም ክንዶችህ ይዘውኛል፣ ወደ አዲስ ከፍታም ያነሱኛል። በሰማይም በምድር እንዳንተ ያለ አምላክ የለምና ስምህ ብሩክ ይሁን። አባት ሆይ በእምነት እንድትሞላኝ እለምንሃለሁ። በመንፈሳዊ ውጊያ መካከል ቆሜ በቃልህ እንድተማመን ድፍረት ስጠኝ። የሰጠኸኝ መንፈስ የፍርሃት መንፈስ አይደለም። መንፈስህ የሚነግረኝን የተስፋ ቃል ይዤ ጸንቼ መቆም እንድችል እርዳኝ። ቅዱስ መንፈስህ የኃይል የፍቅርና ራስን የመግዛት ኃይል ይስጠኝ። የጌታ መንፈስ ሁል ጊዜ ከእኔ ጋር እንዲሆን እጋብዛለሁ። በጠላትና በኃይላቱ እንዳልፈራ መንፈስ ቅዱስ በእሳትና በእምነት ይሙላኝ። የእግዚአብሔር ኃይል በድክመቴ ፍጹም ስለሚሆን ደስ ይለኛል። አምላኬ ሆይ አመሰግንሃለሁ። የእግዚአብሔር ኃይል በሕይወቴ ውስጥ ሲሠራ እንዳየሁ እኔ ሕያው ምስክር ነኝ። በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን። ይገባሃልና ይገባሃልና ይገባሃልና። ልቤ ዛሬ በምስጋናና በአምልኮ ይጮኻል። ኢየሱስ ሆይ አመሰግንሃለሁ። ጌታ ሆይ ስለዚህ ድል ስለሰጠኸኝ መከናወን ማንም ሊዘጋው የማይችለውን ያንን የዕድል በር ስለከፈትክልኝ አመሰግንሃለሁ። በጣም ድንቅና መለኮታዊ በረከቶችን አፍስሰህልኛል። ጽዋዬ በሞገስህና ከላይ ካንተ ዘንድ በሚመጣ በረከት ተርፎ ስለሚፈስ አመሰግንሃለሁ። አንተ ሁሉን የምትችል አምላክ ነህ። ጥሩ አመጋገብና የአካል ብቃት እንቅስቃሴ ማድረግ ብቻውን ሰውነቴን ከበሽታና ከሕመም ለመጠበቅ በቂ አይደሉም። መድኃኒቴና ታላቁ ሐኪሜ ኢየሱስ ክርስቶስ ታስፈልገኛለህ። የደህንነት ካሜራና አላርም ወይም በደጄ ላይ ያሉ ሰው ሠራሽ የደህንነት ቁልፎች ቤቴን ከዲያብሎስ ጥቃቶች ሊጠብቁት ከቶ አይችሉም። ቤቴ በአንተ ሕልውና እንዲታተም በእውነት የኢየሱስ ክርስቶስ ደም ያስፈልገኛል። 8 ሰዓት መተኛት፣ የሥነ ልቡና መጻሕፍትና ሙዚቃዎች የአእምሮ ሰላም ይሰጡኝ ዘንድ በቂ አይደሉም። ከሰው ማስተዋል ሁሉ የሚያልፍን ሰላም ከምትሰጠኝ ከብቸኛው የሰላም ንጉሥ ከኢየሱስ ክርስቶስ ጋር መሆን ያስፈልገኛል። ሁሉን በምትችል በእግዚአብሔር ላይ ብቻ እደገፋለሁ። እምነቴ በአምላኬ ላይ ብቻ ነው። በእምነት ራሴን አሳልፌ ስሰጠው እርሱ አስተማማኝ ጥበቃ ለአእምሮዬ፣ ለአካሌ፣ ለነፍሴ፣ ለመንፈሴ ይሰጠኛል። የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። አንተ ለእኔ መሸሸጊያዬ ነህ፣ ከሚያስጨንቀኝም ትጠብቀኛለህ። በድንቅ ማዳንህ ትከበኛለህ። ዛሬ በሕይወቴ ውስጥ ባለ ነገር ሁሉ ላይ የኢየሱስን ስም እጠራለሁ። ሊያስጨንቀኝ የሚችል ሁሉ በእጁ ውስጥ አሳልፌ እሰጣለሁ። ፍርሃቴን፣ ማንኛውንም ጭንቀት፣ ማንኛውንም ሐሳብ በእጆቼ ውስጥ አደራ አሳልፌ እሰጣለሁ። እግዚአብሔርን ሁል ጊዜ ከፊቴ አየዋለሁ። በቀኜ ነውና አልታወክም። እያንዳንዱ ቀን ምን ይዞ እንደሚመጣ አላውቅም። ነገር ግን አባት ሆይ ከእኔ ጋር ሁን፣ ከፊቴ እንድትቀድምም እለምንሃለሁ። በዚህ ቀን እርምጃዎቼን ወደ ሰላም መንገድ ምራቸው። ትእዛዛትን ለመታዘዝ ልቤን አበርታው። የነገሥታት ንጉሥ ኢየሱስ ሆይ ጠብቀኝ። ጠባቂዬና ኃይሌ አንተ ብቻ ሁን። ዲያብሎስ ለክፋት ያሰበውን ሁሉ አንተ ሁሉን የምትችል ጌታ ሆይ ወደ መልካም እንድትለውጠው ጸልያለሁ። ዲያብሎስ እኔን ለማጥፋት ያሰበበትን ነገር እኔን ከፍ ለማድረግ እንድትጠቀምበት እጸልያለሁ። ጠላት እኛን ተስፋ ለማስቆረጥና ለማስጨነቅ ሊጠቀምበት የፈለገውን ማንኛውንም ነገር ጌታ በምትኩ ደስታን እንድትሰጠን እጸልያለሁ።
የጌታም ደስታ ኃይላችን ይሆናል። ቃልህ በአንተ ላይ የሚሠራ መሣሪያ ሁሉ አይከናወንም የሚል ተስፋ ሰጥቶኛል። በቤተሰቤ ላይ የሚሠራ መሣሪያ ሁሉ እንዳይከናወን እከለክላለሁ። በአእምሮዬ ላይ የሚሠራ መሣሪያ ሁሉ እንዳይከናወን አዛለሁ። በጤናዬ ላይ የሚሠራ መሣሪያ ሁሉ በኢየሱስ ስም ይክሸፍ። ጌታ ሆይ ጠላት የሚውጠውን ፈልጎ ወዲያና ወዲህ በሚዞርበት ጊዜ እንኳ እኔ በኢየሱስ ስም ባለው ኃይል ሁሉ ጸንቼ ቆማለሁ። ለዘላለም አያገኘኝም። የድሌ ምንጭ በሆነው ክፉውን ሁሉ ድል በነሳው በኢየሱስ እቆማለሁ። አንተ አቤቱ ጌታ ሆይ ከእኛ ጋር ከሆንህ ማን ሊቃወመን ይችላል? አንተን ሊቃወም የሚችል ማንም የለም። ለደህንነታችንም ወደ አንተ የምንመጣው ለዚህ ነው። አንተ መልካም እረኛችን ነህ። ጌታ ኢየሱስ ሆይ ኃይልህ በኑሮአችን በሕይወታችን ይገለጥ። በጉዳዮቻችን ላይ መልካም እጅህ ይንቀሳቀስ። በነገር ሁሉ መከናወን ከላይ ከአርያም ካንተ ዘንድ ይሁንልን። ከስሞች ሁሉ በላይ የሆነውን ስምህን ስንጠራ ማንኛውም የጥርጣሬ ስሜትና መንፈስ ከውስጣችን ይጥፋ። በዚህም በሚመጣውም ዘመን ማንኛውም የፍርሃትና የጭንቀት መንፈስ በኢየሱስ ስም ከእኛ ይራቅ። የነገሥታት ንጉሥ ኢየሱስ ሆይ ምሕረትን አድርግልኝ። ቃልህ በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል ይላል። ከአንተ ይልቅ በሰው ላይ በተማመንኩበት ነገር ሁሉ ምሕረትን ካንተ ለምናለሁ። የበደሉኝን ሰዎች ሁሉ በልጅህ በኢየሱስ ክርስቶስ ስም ይቅር ብያቸዋለሁ። አንተም ምሕረትን ታደርግላቸው ዘንድ እለምንሃለሁ። ጌታ ሆይ ትግሌን ታውቃለህ፣ የትጋ ደካማ እንደሆንኩም ታውቃለህ። እኔ ስለማውቃቸውና ማየት ስለምችላቸው ብቻ ሳይሆን የማላውቃቸውንና ማየት የማልችላቸውን ውጊያዎች ጭምር ስለምትዋጋልኝ አመሰግንሃለሁ። የየቀን እርምጃዎቼን ጠብቅልኝ፣ በጥረቶቼ ሁሉ ጠብቀኝ። የየዕለት ግቦቼን ለማሳካት ጥንካሬን ስጠኝ። በቀሪው ዘመኔ ሁሉ ላይ ስምህን አወጅኩ። የጸና ግንብ እንድትሆነኝ እለምንሃለሁ። እኔንና ቤተሰቤን በድልና በሰላም የምታኖረን አንተ እንደሆንክ አውቃለሁ። ከሁሉ በላይ ደግሞ ነገር እንዲቀናልን ጤናችን እንዲጠበቅ እንደምትሻ አውቃለሁ። ትላንት የረዳህን ጌታ ለዛሬም ለነገም በሕልውናህ ውስጥ ሸሽገህ እንድታሻግረን እንድታድነን እጸልያለሁ። ጌታ ሆይ አንተ የማትወዳቸውን ሸክሞች ከእኔ አስወግድልኝ። መንፈሴን፣ አእምሮዬን፣ አካሌን የሚዋጋውን እያንዳንዱን ሸክም ከእኔ አስወግድልኝ። እኔንና ቤተሰቤን ሁሉ ስለምትጠብቀን ስለምትደግፈንና ጠላት ከሠራው ካቀደውና ካሰበው ክፋት ሁሉ ስለምታድነን አምላክ ስለሆንክን እናመሰግንሃለን። ስምህ ከዘላለም እስከ ዘላለም ይባረክ። በኢየሱስ ስም አሜን።